ታማኝ ነው ተወዳጅ በሚደንቅ ታሪኩ ጊፍት ይላሉ ሰዎች ስለረኩ እንዴት ደስ ያሰኛል ከጊፍት መግዛት በደስታ በፍቅር የሚያኖረን ቤት ስለዚህ ልግዛና ከጊፍት ጥሩ ቤት ነፍሴን ላስደስታት በጸጋ ሕይወት ጊፍት ሪል ስቴት ለትውልድ ጊፍት ሪል ስቴት አለኝታ ጊፍት ሪል ስቴት ለሀገር ጊፍት ሪል ስቴት መከታ በአመታት የተገኘ ታማኝና ስኬት ጊፍት ሪል ስቴት ማህበረሰብን ገነባለን። ለበለጠ መረጃ ዌብሳይታችንን ይጎብኙ www.giftbusinessgroup.com ስልክ ቁጥሮች 0984 65 65 65 ወይም 0979 65 65 65 በአጭር ቁጥራችን 8055 መደወል ይችላሉ። ጊፍት ሪል ስቴት ማህበረሰብን ገነባለን። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ ስጦታ እንደ ሰላምታ ወይስ እጅ መንሻ? በዶናልድ ትራምፕና በኳታሩ ንጉስ መካከል ያለው ግንኙነት ትራምፕ አውሮፕላን ሊለውጡ ነው። ዓለም እንዴት ታይዋለህ? ይሄን ዶናልድ ትራምፕ ያው ወደ ስልጣን እንደመጡ መጀመሪያ የወሰዱት እርምጃ አውሮፕላናቸው ኤርፎርስ 1 እንዲቀየር ነበር። ምክንያቱም እሳቸው በ2017 አል መጀመሪያ ስልጣን ያዙት እና ያኔ ሲይዙ የደረሳቸው አውሮፕላን ማለት ነው እንግዲህ አገልግሎቱ አሁን 30 ዓመት ይሆነዋል። 30 ዓመት ያልፏል። 36 ዓመት ገደማ ነው። ለምን ጆርጅ ቡሽ ትልቁ ናቸው በአዲስ የበረሩት። የሬገን ጊዜውን ጨርሶ ሬገን ላይብረሪ ነው ለሚባል ተሰጠ ይላል። አይዶን ነው ይበረሩበት ማለት ነው እንደ ሙዚየም የሚያስቀምጡት አላውቅም። ከዛ አዲስ የተለያዩ ፊቸሮችን ጨምሮ አዲስ አውሮፕላን ተቀየረ ማለት ነው። እና ያንን አውሮፕላን በዛ አውሮፕላን የስልጣን ዘመኑን 4 ዓመቱን የተጠቀመው ጆርጅ ቡሽ ትልቁ ናቸው። ኤርፎርስ 1 ብራንድ ኒው ነው በቃ። እሳቸው 4 ዓመት ተገለገሉና 8 ዓመት መምራት የነበረባቸው መሪ ነበሩ እሳቸው። ሳዳም ሁሴን ገደላቸው ያወረዳቸው። እዛ ከድንበር ተመለሱ። ከኳታር ላይ ሄደው ከድንበር ማነው ኩዌት ላይ ከድንበር ተመለሱ። የተባበሩት መንግስታትን ውሳኔ በማክበር ማለት ነው። ተልኮ ከኩዌት ማባረር ብቻ ነው የተሰጣቸው። ከዛ ዓለም ጦርነቱ እዛ ላይ ማቆሙን ሲያዩ ሳዳም ሁሴን መሳደብ ጀመሩ ማለት ነው። የፈረሰውን ባሰሩ ቁጥር አሜሪካንን እንትናሉ። ስለዚህ መጨረሻ ላይ አሜሪካን ምንድነው የሱ ጦርነት ዓላማ ምንድነው ይሆነው? ዘጋይ አሁን በዛ ጨፈጭፋል ምን ይላል እንደዚህ ይላል በሚል እንትን መጣባቸው። ትችትና ነቀፌታ አሜሪካ ውስጥ ከባድ ነው። መጨረሻ ላይ ክሊንተን የአርካንሳስ ሀገረ ገዢ ነበር ያን ይሳቸው እና ትልቁ ክሬዲታቸው አርካንሳስ ኦልሞስት ስርዓት የለም። አርካንሳስ ግን አርካንሳስ ደግሞ በፖትሪ ምንድነው ፖትሪ ይሄ የዶሮ እርባታ ምናምን በዛ በጣም እንትን ያለች ሀገር ነች። እና እሳቸው ማነው ጆ ባይደንን ማነው ዶናልድ ትራምፕ ትልቁን ጆርጅ ቡሽ በመጀመሪያ የስልጣና ዘመናቸው በ4 ዓመታቸው ማለት ነው አሸንፏቸው። የቡሽ ፋሚሊ ንዴት ልነግር አልችልም። ጆርጅ ቡሽን ያስረጀ ነገር ነው። የተለመደ ነው። አንድ ሰው አንዴ የመጀመሪያ ስልጣን ከያዘ ሁለተኛውን የመድገም እድሉ ከፍተኛ ነው። ለምን አንደኛ በአገሪቱ ስልጣን ላይ ነው ያለው ኦሬዲ እንደዚህ ነው እና በአብዛኛው ደግሞ ጀምሮ እዛ እንደጨረሰ አድርጎ እንትን ይበል ነው የሚባለው። በዚህ ሂደት እንትን አሉ። ከዛ ልጅየው ነው እንትኖች መጡ ክሊንተኖች 8 ዓመት ጋለቡት። 8 ዓመት ጋለቡት። ከዛ ልጅየው መጣ ጆርጅ ቡሽ ትንሹ
8 ዓመት አንድ ቤተሰብ 12 ዓመት ማለት ነው። አንድ ቤተሰብ 12 ዓመት 16 ዓመት አገለገለ ማለት ነው። እንግዲህ ልክ እንደ መኪና ማለት ነው። የተወሰነ ኪሎ ሰርቪስ የሚባል ነገር አለ። በቃ ከዛ የመጀመሪያው የአሜሪካ ጥቁር ፕሬዚደንታዊ ቤተሰብ እነ ባራኮች መጡ። 8 ዓመት አገለን ተጠቀሙበት። ደምረው 12 8 20 ነው 8 ነው 4 ቡሽ 8 ክሊንተን 8 ልጅየው 20 እነሱ ብቻ የባራክ የነ ባራክ ሲጨመር 28 ከዛ ጆ ባይደን ደግሞ 4 ዓመት ነው ጆ ባይደን ራሳቸው ትራምፕ 4 ዓመት ሲያደርጉ ስንት ሆነ 32 ከዛ እንደ ባይደን መጡ 36 ዓመቱ አሁን በሁለተኛ ስልጣን ዘመን ሲመጡ ሪሊ ማለት እንትን ብሏል ማለት 36 ዓመት ነው። ግን መጀመሪያ እንትና ስልጣን እንደያዙ በ2017 ዶናልድ ትራምፕ የወሰዱት እርምጃ ምንድነው? አዲስ ተሰርቶ በአስቸኳይ እንዲቀርብ 4.5 ምናምን ቢሊዮን ነው። ሁለቱንም በጣም እንትኖች አሉት፣ ፊቸርስ አሉት። ለዛ ብዙ ዝርዝር ተደርጎ ነው የሚሰራው። ያኔት እንግዲህ መሀል ላይ ባሉት የኢኮኖሚ ክራስ ከቦይንግ ጋር በተያያዘ ማለቅ ነበር። አሁን በ2022 ማለቅ ነበረበት። ያኔ በ2018 ነው ስራ የተጀመረው። አንዱ ቢያንስ በ2022 ማለቅ ነው። ሁለት ነው። ባይገርም አሁን አንዱ የሚያልቀው በ28 በቃ በ2028 እና 29 የሚያልቀው ሁለቱም የተጀመረው ማለት ነው። የተጀመሩት በተለያየ ምክንያት አሁን ምን ማለት ነው? አሁን እሳቸው በ2025 ታዲያ ስልጣን ያዙ። በ2029 የሉም የሚለቁበት ነው። እንደው እድለኛ ከሆኑ 1 ዓመት ሊበሩበት ይችላሉ። አዲስ የሚሰራው ሶ ቤዚካሊ በ2018 እሳቸው ያዘዙት ከእሳቸው ቀጥሎ ለሚመጣ ነው። ከእሳቸው ቀጥሎ የሚመጣ ይኖራሉ የሚለውን እንዳለ ኮቴሽን ማርክ አድርገን ማለት ነው። እና አሁን ሲያዩት በዚህ በአሮጌው ሳይሆን 36ኛ 40 ይደርሱታል ማለት ነው። 40 ዓመት ይሆናል ማለት ነው። ከዛ በኋላ ወስደ የሆነ ቦታ ነው የምጥለው። ስለዚህ ምን ነው ብለው ይችን የኳታሩን ሲያዩ እነዚህ ኳታሪዎች ምንድነው ያደርጉላቸው ይባለው ምንድነው በራሪ ቤተ መንግስት ያው ግን ሳሎኑ የምግብ እንትኑ የመታጠቢያው ምናምኑ ማች ያው መቼም እነ ኳታሮች ለለክሸሪ መቼም ያ ወርቅ ምናምን ብዙ ነገር ይኖራል። እንትን ነገር ነው ምንም ጥርጥር በሌለው ይሄ እንትኑ ቆይ እሱን ሁሉ ነገር ፕሮባብሊ በየቦታው በወርቅ የተለበጠ ነው የሚሆነው እስከ መቀመጫቸው እና በዚህ ሁኔታ እችን ጨርሰዋል እሳቸው። አንድ ተመሳሳይ እሱ ተመሳሳይ የሆነ በ2012 የተሰራ ነው። ቅርብ ጊዜ ነው በጣም 2013 ዓመቱ ነው ገና እና እዛ ፓም ቢች የሚባለው አየር ማረፊያ ላይ ታይቶ ነበረ። አንዳንዶቹ ራሱን ይላሉ፣ ሌሎች ደግሞ የእሱ አምሳል ነው የዛ አውሮፕላን እና እንትን ነው ደብል ዴክ ነው ባለ ፎቅ ነው። አሁን እንግዲህ አናውንስ ይደረጋል ማለት ነው እንትኑ ስጦታው። እና አሁን እንትና ኳታር እንደኔ ያቀረበችው እኔ አልሰጠው ነው የምትለው። እሺ ደግሞ ለሳቸው አይደለም እንትን በቀጥታ ያደረግነው መከላከያ ሚኒስትራችን የአሜሪካ መከላከያ ሚኒስቴር ነው ተጠቀሙበት 1-3 ዓመት ብሎ በውሰት እንጂ እንደዚህ አይነት እኛ የሰጠነው ነገር የለም አለች። እሺ ዶናልድ ትራምፕ ደግሞ ስጦታ እና ሶስት እንድጠቀምበትና ከዛ የሚቋቋመው የኔ ላይብራሪ ለሱ ይሰጣል አሉ። ማንን እንመን ነው የማመን አይደለም
ይሄን የመቀበል መብት አላቸው ወይ ነው ጥያቄው። ሲጀመር አሜሪካን ያህል ትልቅ ሀገር የኳታር ንጉስ የተጠቀመበትን አንድ አውሮፕላን ምንም ውድ ቢሆን አሜሪካ ካላት የዓለም መሪነት አንፃር እንዴት ይሄን ነገር ትቀበላለች? ነው በዚህ መንገድ ያዩት አለ። ቢሆን አዲስ የራሱ አሜሪካ ሰራሽ ማሜ እንደዚህ መሆን ነው የነበረበት። አሁን ይሄኛው መጥቶ እንግዲህ ሚሳኤል እንዳይመታው የራሱ ሚሳኤል መከላከያ ይሄኛው የነበር ማለት ነው። አየር ላይ የነዳጅ ሞላ ነበር። እዚህ የፕሬዝዳንቱ የኮሙኒኬሽን እንትኑ እነዚህ ይደረጋሉ። ግን ሙሉ ላድርግ ቢሉ ሌላ ብዙ አመት ይፈጃል። ሌላ አንድ አመት ሁለት ሊፈጅ ይችላል። ስለዚህ አሁን እሳቸው ስለፈለጉት ቀለል ባለ መልኩ እንደሚደረግ ነው የተነገረው። ይሄ እሳቸው አልተጠቀመበትም የሚሉትን ያህል አስተማማኝ የደህንነት እንትን አይኖረውም። ይሄ ብዙ ዝርዝሮች አሉት። ለምሳሌ በተወሰኑ ሚሳኤሎች እንዳይመታ የኒውክሌር ራዲዬሽን ፍንዳታ እንትን እንዳይረገው እንደዚህ አይነት ነገሮች አሉ እና የተወሰኑ ይደረጉለታል ማለት ነው። ይስተካከላል። የተወሰኑ መጥቶ ማለት ነው። እና አሁን ትልቁ ዝግብ ይችላል ወይ ነው መቀበል። ይችላል ወይ? አሁን በጣም የሚገርመን የማውቀው የእስራኤል ኬዝ አለ። በጣም ይገርማል። ቤንያሚን ኔታንያሁ ኮራፕሽን ውስጥ ገብቷል ተብሎ እስካሁን አለቃቸው ወለ በፍርድ ቤት ቢያንገላታቸው ወደዚህ ነው የምነግርህ። አንዱ ለምሳሌ ወይን ነው። ውድ ወይን ተቀበልሃል። ወይን ይሄ ወይን ውድ ወይን ነው እንጂ የወይን እርሻ አይደል። ገባ አላድቀን ትላለህ። ቶስካኖ አጭሳል ክሱ ያ ቢሊየነር እንትና ጋር እኔ እርግጠኛ ነው ግን ቶስካኖ ሁሉም አንድ አይደለም። አላቅም ፓኬቱን ምናምን $1000 ነው። ገብቶሃል? ዋና ቡልቅ ማድረግ ነው። ያላም ሆነ ምናምን ስራውን ይሰራል። ግን ያ ቶስካኖ ገብቶሃል? እንደዚህ አይነት ነገር እንደዚህ ደግሞ ለምናምን ኩባንያ እንደዚህ እንዲያረጋ አርጋል። እናንተም ጋዜጦች ለምዝች ጻፉልኝ እንደዚህ በእውነት ነው የምነግርህ አሁን በአፍሪካ ስታንዳርድ ነው የምነግርህ። ገብቶሃል? ያለማችን ዳመር እኔ ታናዩን ለመደገፍ ብዬ አይደለም። በቃ ንጹህ በቆዩበት ስልጣን ዘመን የመጨረሻ ንጹህ መሪ የሚያሰኛቸው ነገር ግን እስራኤል ውስጥ ይሄው እድሜያቸውን ፍርድ ቤት እየተመላለሱ እየታገሉ ነው። አሁንም ጠብቀው ለማሰር ነው። ወይን ጠጥተሃል። ከእንትና ጋር ማን ነው ከማን ቢሊየነር ጋር ውድ ወይን እንትን ብለሃል። ከባለቤትህ ከመስሪያ ቤቱ ከተመደበላት በጀት ውጪ ከውድ ሬስቶራንቶች ምግብ እያዘዘች በልታለች። ምግብ ሶ አግሬሲቭ የሚገርም ነገር ነው። በአሁን በፀሐይ ግላጭ ዓለም እያያቸው የዩናይትድ ስቴትስ አሜሪካ ፕሬዝዳንት $400 ሚሊዮን ዋጋ ያለው አውሮፕላን በስጦታ ይቀበላል። አሁን ይሄን ማን ነው መታሞኛው? አረ በፍጹም ማን ነው? አልታኒዎች እንደዚህ አይነት ሞኞች ናቸው ያለው። ቀጥሎ ኳታር ለምትጠይቀው ጥያቄ እምቢ ለማለት አቅም አላቸው ወይ? አቅም አላቸው ብቻ ሳይሆን እሷም ሳታገኘ ዝም ብላ አታረገም እንዴ? ኳታር እኮ እነዚህ አልታኒ ፋሚሊ ቤተሰብ ማለት ነው። የዓለም ዋንጫን እኮ መካከለኛው ምስራቅ ውስጥ ያመጡ ናቸው። there is no logic። ኦኬ የዞረ ይዳራሰው በሚለው መንገድ ይሁን። አሁን እንግዲህ እግር ኳሱ እንትን ወደ ጌጥነት ዋንጫው እንዲካሄድ እኮ ሲደረግ ሙስና አለበት ተብሎ ስንትና ስንት ውዝግብ ተነስቶ ያው ምን እያደረጉት ነው? የኳሱ ነገር ያው እንትን ሆኗል። አብዛኛው የቁማር ጨዋታ ውስጡ አለ። ከዛ በኋላ ደግሞ ሊገባን በማይችል እንግሊዝ ሀገር ምናምን ሆኗል። ይሄ ድሮ እግር ኳስ ቤዚካሊ ኮስ ሲጸነስና ይሄ የውድድር ፕሮግራም ኮስ ሲዘጋጅለት አገራት ብሔራዊ ስሜታቸውን እንዲያረኩ ነው። አሁን የዓለም ዋንጫ ላይ የሚሄዱ አልቁ ያለቀ ማለት የተመጠጠ ሸንኮራ ማለት ነው። በየአውሮፓ ሀገሩ በየምናምኑ ኃይሉን ጉልበቱን ጨርሶ ከዛ ከሀገር ውስጥ የሚመረጡ ደቀቅ ያሉ በዛ በሀገሩ ኢኮኖሚ የሚኖሩ መሀል እንደ አንበሳ ይጎማልላል። ትንሽ ይታየና
እንትን ተደርጎ የዓለም ዋንጫ እንትን አሸነፈ ተብሎ እኮ ይመጣ ያ ፓሽን የለም። አሁን ይሄንን ማንነት ምን የለም ያ ፓሽን። ደግሞ እንግሊዞች ቢፈልጉ ሁሌ ተባራሪ ናቸው። በነገራችን ላይ መቼም አሸንፉም እንግሊዞች። እንዲያው በእውነት ነው የምነግርህ፣ ቢያንስ በዚህ እርግጠኛ ነኝ። ገብቶሃል? 100 ዓመት እግዚአብሔር ቢፈቅድልኝ በህይወቴ ወደ አያሸንፏትም። ምንም በጣም የሚገርም እነሱ ቢያሸንፉ ነው የምነግርህ፣ ታሪክ ይቀየራል። እዛ ሁሌ ተደብድበው ጨንግፈው ነው የሚወጡት። እንትኑ ይሄ በሱፐርላቲቭ የተሞላ ጆርናሊዝሙ እግር ኳሱን ሊያጫውተው ያልቻለ አገር ነው። እዛ ወሬ ቀደም ይሄ ቶክ ፉትቦል የምትለው ነገር የመጣው ከዛ ነው። ያርቤ የመጣው ከዛ ነው። አየህ አውርተህ ጨርሰሃል እና ድል የሚባለው ጨርሰሃል። ከዛ ራሱ እንትኑ ሲመጣ ምንም አቅም የለም። እንደዛ ነው። ልክ እየተጫወትክ እንትኖቹ የእንግሊዝ ፕሪሚየር ምናምን ብሎ ማስታወቂያ ይነግራል። የዓለም ዋንጫ ላይ ያለ ከከሌ አሁን ምናምን ብሎ ባሻገር ይነግራል። የዓለም ዋንጫ የመጨረሻ ጊዜ የታየው አሜሪካ ላይ ነው። ከአሜሪካ የዓለም ዋንጫ በኋላ ሌላ መልክ ያለው የዓለም ዋንጫ ነው። ልክ እንደ የተቀየረ ነገር ነው። ኤኒዌይስ ላይ አናወራም። እምልህ ሽንቱ ላይ ምናምን ተገኘ ብለው ማራዶናን አሜሪካ የዓለም ዋንጫ ላይ ያስገኙለት የዓለም ዋንጫ ተቀበረ። አሁን ከዛ በኋላ እነ ሴፕ ብላተር ምናምን ተዘፍቀው ይሄ ፈረንሳዩ ማን ነበር የምንወደው 10 ቁጥር ሚሼል ፕላቲኒ እና ሴፕ ብላተር ናቸው ኳታር የዓለም ዋንጫውን እንትን ለማለት እንድታሸንፍ ተወዳዳሪ ሆና ያኔ በነበረችበት ጊዜ ኤሊሴ ቤተ መንግስት ድል ያለ ድግስ ተጥሎ ነበር። ጋባዡ እኚህ ናቸው ያሁኑ ናቸው ከሳቸው በፊት ያለ ይመስለኛል ፈረንሳይ እና እዛ ውስጥ ሚሼል ፕላቲኒ ነበሩ እና እንትኑን አመጡት ማለት ነው። ወደ ምንድነው ወደ መካከለኛው ምስራቅ ኳታር ምን መስፈር የላትም የእግር ኳስ። አየህ ለምሳሌ ወደ አፍሪካ ይምጣ ቢባል ናይጄሪያ እና ካሜሩን ናቸው ሊወስዱ የሚገባው። ሌሎቻችን ምን ታሪክ አለን? ያለም ሞስት ምናልባት ጋና ጭልቶን ትችላለች። ከሶስቱ ውጪ እና ደቡብ አፍሪካ ኦሬዲ አድርጋለች። ደቡብ አፍሪካ ሲደረግ አፍሪካ አህጉር ውስጥ ስለተገኘች ነው እንጂ ደቡብ አፍሪካ የዳበረች ዴቨሎፕድ ያደረገች ሀገር ነች። ገብቷል። ግን በአንጻራዊነት ትክክለኛ በእኛ ደረጃ ከተሰጠ ካሜሩን ወይ ናይጄሪያ ምናልባት አሁን እና ጋና እና አይቮሪ ኮስት ምናልባት ኳታር ቤት በኩል የእግር ኳስ ታሪክ ነው። አየህ አመጣችሁ ማለት ነው። ብር መያዝ አንድ ነገር ነው። በብር እንዴት መጫወት እንዳለበት ደግሞ ሌላ ነገር ነው። ስለዚህ በጣም ኃይለኞች ናቸው። የሚገርም ማናቸው ዶናልድ ትራምፕ ያኔ እነ ሳውዲ አረቢያ እነ ተባበሩት አረብ ኤሚሬት በአጠቃላይ እነዚህ የሰላጤው ሀገራት አይንሽን ላፈር ብለዋት አልነበረም? አይንሽን ላፈር ብለዋት ነበረ። ሙስሊም ብራዘርሁድን ስለምትደግፍ ነው እሱ። እነሱ ደግሞ ሙስሊም ብራዘርሁድን በማጥፋት ላይ አንድነት ይፈጠሩ ናቸው። ይሄ አክራሪነትን መዋጋት ብለው ይዘዋል። በእነ ሳውዲ አረቢያና ኳታር ማለት ነው በዋነኛነት ከዛው ስንትን ያለው አሉ እና በዋነኛነት ትልቁ እኮ የገንዘብ እርዳታ ለዚህ ለአልሲሲ ለሚባለው ለግብጽ ማለት ነው ገንዘብ በትራክተር ነው ያፈሱለት የነበረው። ለምን የሙስሊም ብራዘርሁድን የሚዋጋ ስለሆነ ዋናው እና በዛ በጣም አግዘውታል። እዛ ሷት እንትን ነች ኳታር ነች። አላርግም ማለት በቃ ለሙስሊም ብራዘርሁድ አላታ አመለካከት ታግዛለች በተለያየ መንገድ። ስለዚህ አባረሯት ከማህበሩ ማለት ነው። አባረሯት። ይብን ሳውዲ አረቢያ መሬት ቆፍራ እንትን ልታደርጋት ብቸኛ የመሬት ድንበር ያለት ከሳውዲ አረቢያ ጋር ውሃ ከበም ደሴት ነች። በቃ ደሴት ልታደርጋት ማለት ነው። ያው ደሴት ወደዛ ልታደርጋት ይሄ አልጋወራሽ ሊያስቆፍረው ሁሉ አቅዶ ነበር። ገብቶ እዛ ድረስ ሄዱባት። ያኔ እና ማን ነው የቱርኩ ኤርዶጋን እንትን የመከላከያ ስምምነት አላቸው። እሺ
እና ወንድ እንግዲህ መታኮስ ከጀመርሽ ከኔ ጋር መታኮሽ ብሎ ገባ። ኢራን አሁን ኢራን ለምሳሌ ያን እንደሱ አይንና ላጫ ናቸው ገብተዋል። እንትን ግን መሬት ይጋራሉ፣ የነዳጅ እንትን ይጋራሉ ከኳታር ጋር እንትን ናቸው። ስለዚህ ጥሩ ወዳጅነት አለት ከኢራን ጋር ነው። በዚህ ጊዜ ኢራንና ቱርክ እንትኑ ቆረጡባት። በአየር ክልላችን አስይም አሏት ኳታርን ምን ይባላል? ሱፐርማርኬቱ ምኑ አለ አውሮፓ ምን ይባላል? እነ ቱርክ በአውሮፕላን እየጫኑ ኢራን ጎመኑን ክትፎ እንትኑን ምንድን ነው የሚባለው ጥራት የሚበላው ለሱፐርማርኬት የሚሆኑ ማናቸውንም ነገር ፍራፍሬውን ትርንጎን ምናምኑን እያያዙ ገቡ ማለት በጣም ከባድ ነው። በቃ አቀፏት እንደዚህ እንትኑ ማለት ነው። አሉና ምንም ልትሆን አልቻለችም። መጨረሻ ላይ ታረቋት። ያን ጊዜ ዶናልድ ትራምፕ ምንድን ነው ያሉት? ሱኒዎችን የደገፉት ማለት እሷም ሱኒ ናት። እነ ሳውዲን የደገፉት ኳታር ላይ እንትን ባሉት ነው ያሉት። እንደውም ምን አሏት? በዓለማችን በከፍተኛ ደረጃ የሽብር ርቢ ባለቤት ነው ያሏት። ዋናዋ ገንዘብ ሰጪ ለሽብር ብለው ነው ያላት ኳታር። በእርግጥ የአሜሪካ ትልቁ የራይል ጦር ሰፈር የሚገኘው በመካከለኛው ምስራቅ እዛ ኳታር ውስጥ ይሄንን ያላት ታሪካቸው ይሄንን የሚያሳየው። ከዛ በኋላ ግን ጀግና አሏት። ሰርቫይቭ አረገች ያንን ማለት ነው። እና አሁን ይህ ስጦታ የአውሮፕላኑ ስጦታ ከማመጣው ከአልታኒዎች ነው የመጣው። የነሱ የሉላኑ መጠቀሚያ ነው አውሮፕላኑ። በልዩ ሁኔታ ነው የተሰራው ነው የሚባለው። እሳቸው ብዙ ነገር ያለው አሁን ይሄንን መውሰድ ይችላሉ ወይ ነው? አዎ በጣም የሚገርመው ለሚለው ጥያቄ ህገ መንግስቱ የአሜሪካ ህገ መንግስት አንደኛ ፕሬዚደንቱ እንዲያንን ነገር ይውሰዱ አይውሰዱ የሚለውን ስልጣን የሚሰጠው ለእንትኑ ነው ለአሜሪካ ምክር ቤት እና ያም በአሜሪካ ነች ያን ስጦታ የምትቀበለው ማለት ነው ኖት ትራምፕ እና የአሜሪካ ምክር ቤት ነው የሚወስነው። አሁን የአሜሪካ ምክር ቤትም አልጠየቃቸው። ከፍተኛ ፍርድ ቤትም ህገ መንግስቱን ማስተርጎም አለበት። ማንም አልጠየቃቸው። እና ይሄ ታዲያ ሙስና አይሆንም ወይ? ምንድነው ሙስና የሚሆነው? እኛ እንትን ባንላት ድራሿ ጠፍቶ የሚሆን ሀገር አልነበረችም ወይ? ድራሿ ሊጠፋ እኮ የሚችል ሀገር ናት። የኛ እንትን ነች ምንድን ነበር እኛ አለን የእሷን እንትን ያላት በቃ የኛ አጋር ናት። ያለን ያኖራት ያተረፋት ሚሊዮን ቃል አውሮፕላን ብሰጥ ያሉት ዶናልድ ትራምፕ እንደውም ዘኒውዮርክ ታይምስ ሲጻፈው በጣም ለምን እንደሚወስዱ የገለጹትን ላጫውት ምስቲ ንገረኝ። እንግዲህ ሰው የሳይት ብሔራዊ ጉዳይ ምንድን ነው የሚባለው አማካሪ ገለበሬ የሚባለው አሉ እዛ ላይ እና በጥሞና ያዳምጣሉ። አውሮፕላኑን ለምን መውሰድ እንዳለባቸው ለምን መቀበል እንዳለባቸው የሚናገሩት እና 3 ዓመት ሊጠቀሙት ያስባሉ። ቶሎ ደርሶ በዛ መጠቀም ይፈልጋሉ። እንደ ልጅ ጓጉ ማለት ነው። አዎ ይፈልጋሉ። በዚህ አሮጌ አውሮፕላን እንደበረሩማ ስልጣን ይጨርሱ እናውቲ ይሄ ነው እቅዳቸው። እሺ በነገራችን ላይ እኮ ግዴታ አውሮባቸው እኮ የአሜሪካ ፕሬዝዳንት ስትሆን ግዴታ ነው በኤርፎርስ ዋን ለመብረር እንጂ የሳቸው ትራምፕ ፎርስ ዋን ይባላልላቸው የራሳቸው ይግላቸው ጥሩ ነው። የሳቸው ውስጡ በጣም ብዙ ጓደኞቻቸውን የማርላጎ የሚባል ቦታ አለ። ማህበሩ ሲበላ ሲጠጣ ነው የሚውለው። እንትን ላይ ነው የሚሉት ምንድነው ጎልፍ የሚል ጨዋታ አለ። እሺ በጣም ሲሉ ነው የሚሉት እና እዛ ላይ ነው ጨዋታው እና በየት እንሄድ ይላሉ አሁን በትራምፕ ፎርስ ዋን ወይስ ሲሉ ሁሉም እንደው ያለ ሀሳብ ባለመቀየር ትራምፕ ፎርስ ዋን ነው የሚሉት። የእሳቸውን ትራምፕ ፎርስ ዋን ነው የሚሉት እና ብዙ ፊቸሮች አሉት። እንግዲህ በራሱ ምቾት ማለት ነው። በሩ እንትን ነው እጀታው ምን ወርቅ ነው።
ይሄ ቀበቶ ዘለበት ነው ይባል ወርቅ ነው። የትራምፕም ወርቅ ነው። እኔ ወደ መጸዳዳት ማምሮ ብትገባ ምን ጥርጥር የለኝም መቀመጫው የምትቀመጥበት ወርቅ ነው። ይቺ እንደዚህ አድርጋ የምታደርግበት የለችም። እሷ እንዳለ ወርቅ ነው የምትሆን። ደግሞ ከእኛ ጋር ወይኒኬልን ኢሳያስ ትንሽ ደረጃቸው ከመሆን ስለዚህ ይሄ ነው እንትን ያላቸው። እኔ አንዳንዴ እንትን በጣም ምቾትና ተድላ እንትናቸው ያጎሳቆላቸው ምቾትና ተድላ ኖርም ነው እሳቸው ጋር። ልጆቻቸው ብዙ እየሰሩ ነው። አሁን በዚህ ጉዞ መካከለኛ ሰራቂ መጡ የለም ብዙ ኮንትራቶች እየፈረሙ ልጆቻቸው እየሰሩ ነው ትራምፖች። እና ጠሩና ለምን ይሄን አውሮፕላን መውሰድ እንዳለባቸው ሲያስረዱ ይገርማችኋል አሉ። እንግዲህ ሰው እንደራሱ ነው የሚጠቅሰው። አንዳንዱ 3000 ዓመት ወደ ኋላ ሄዶ እንትናን ታውቁታላችሁ ወይ ማን ነው እንትና ሶቅራጥስ ሲል ይላል አይደል? እያለ ሰው ይጠቅሳል። ሰው እንትን ነው። እሳቸው ግን ብዙ ጊዜ እውቀት ከየትም ቦታ ይገኛል። ለምሳሌ ይሄ ጎልፍ ከዛም ይገኛል። በአጠቃላይ ይሄንን ያስቀመጡት ታውቁት እንደሆነ ያ ታዋቂ ጎልፍ ተጫዋች ማለት ነው ሳም ስኒድን ታውቁት ናቸው ይላሉ ማለት ነው። ደስ ሰምታችሁ ታውቃላችሁ ሲሉ የሰሙ ነበር ከማን አንዳንዶች ደግሞ ምን አለ አንድ አባባል ነበር ማለት አትለኝም ሳም ስኒድ ሳም ስኒድ አንድ አባባል ነበር አሉ ቃል በቃል ሊደውና ባማን when they give you a pot you say thank you very much you pick up your ball and you walk to the next hole. A lot of people are stupid. They say, no, I insist on putting it. Then they put it, and they miss it, and their partner gets angry at them. ምንድን ነው ያሉት? ይሄ ታላቁ የድሮ ጎልፍ ተጫዋች የተናገረው ምን አለ? እንደዚህ እቺ እንትን አለች አይደለም? እዚህ ጉድጓዷ ነች እቺ እንዲህ አሁን ቅርብ ናት። ኳሷ እንዲህ ቅርብ ናት። አሁን እየተጫወትክ ነው። ጥንድ ሆነ የምትጫወተው። አሁን እሷን እንዴት ነው እሷን እንትን ለማለት እንዲህና ለምታረጋት እና በአብዛኛው ታስገባታለህ ተብሎ የሚታመነው እና እሷን እንዲህ ትልና ከዛ እሷ ትገባለች ማለት ነው። አሁን እንዲህ ስትደርስ ጨዋታውን ለማፋጠን አንዳንዶቹ ኦኬ ይላሉ። እንደገባ ይቆጠራል እና ሙሞን ወደ ስታ ከዛ ኦኬ ታንክ ዩ አሁን እሱ ያለውን ነው። እኔ አሁን እንዲህ ስል በቃ እሱን በስ ካሉት ታንክ ዩ ብላችሁ ኳሳችሁን ይደማል ለሌላኛው ቀዳዳ ለማስገባት ነው ሜዳ ያለባችሁ። አየህ አንዳንዶች ግን አለ እንዲህ እየተጫወቱ ነው ገባ አሁን ቀዳዳው አይችል ኳሷ ሲጋርት ያለች አይሳትም ብለም ተስበው አሁን እንዴት ስትል በቃ ዓለም ላይ ኦኬ እንትኑን ስትለኝ ኖ ግዴ ነው በፍጹም አራ ሀፍቱ ማድረግ አለብኝ ደምነካ ራስ ያለው ብሎ ያረጋል። ብዙ ጊዜ ይስታል። አሁን በፊትበት ጊዜ ያን እድላቸዋል እና ጓደኛውን ያቃጥለዋል። ይሄን በማድረግ ማለት አብራለሁ ወደ መቀጠል ሲችል ነው ይላል እና ይሄን ተናገሩና ስለዚህ አውሮፕላን ወስደዋለሁ። ገባ ማለት አሁን ይሄን ህገ መንግስታዊ ዳይሌማ ያለው የሥነ ምግባር ጥያቄ ያለው ዳይሌማ የህጋዊነት ያው ህገ መንግስታዊ የህጋዊነት ጥያቄ ያለበት በሲምቦሊዝም ደረጃም ጥያቄ ያለበት ቅድም አንተ ባነሳው ገብቷል። የምድራችን ሱፐር ፓወር ኮማንደር ኢን ቺፍ በ
በኳታር በተለገሰ አውሮፕላን መሄድ ራስ ብዙ ነገር ያስፈሳል። ራሳቸው ማጋ የሚባሉ የእሳቸው ቀኝ አክራሪ ምናምን ደጋፊዎች ምናምን በጣም የተበሳጩ አሉ። ይሄንማ አደርጉትም በሚል ማለት ነው። ግን አሁን እሳቸው ይሄን ሁሉ ዝግብ ዲሞክራቶች እንደ ጠላት ስለሚቆጠሩት ከሪፐብሊካኖች መካከል አልተዋጠላቸዋል እና ጉዳይ ባት እንዲህ ነው ያለው። ግን ዶናልድ ትራምፕ ይሄን ሁሉ ችግር ለመፍታት ዊዝደሙን የሚያገኙት ይላል ዛሬ እዛው እንትን ላይ ነው። ምንድነው እዛው የሚወዱት ጎልፍ ሜዳ ላይ ስኒድን ነው የጠቀሱት። ስለዚህ አሁን እኔ ተሰጥቶኛል እና እንደማንም ደደብ ታዳ ግብዬ ልበሳጭ ስለዚህ ስኒድ ይሙት እወስደዋለሁ አሉ። የሚያሳዝን ነገር ግን ብቻ አይደለም። ዶናልድ ትራምፕ በጣም ደስ የሚል ሰው ናቸው። የዚህን ሰውዬ ባዮግራፊ ጻፈዋል። ስኒድ የሚባለው የስኒድን ባዮግራፊ ጻፋል። ዝነኛ የጎልፈር ነው ሰውየው እና ይህ ሰውዬ አል ባርኮ ይባላል እና እንትኑ ጸሐፊ ነው። በጎልፍ ጨዋታ ዙሪያ ነው ጸሐፊነቱ እና ሳሚ ዘ ዋን ኤንድ ኦንሊ ስኒድ በሚል ርዕስ መጽሐፍ አለው። የዚህ የድሮ ጎልፈር ታሪክ የጻፈ ሰው ነው እና እሱን ጠየቁት። ስኒድ አንድ ቀዳዳ ሲሰጡ አትግደርደር ታንኪው ብለህ እሱን አስነጥበህ ቀጥል ብለዋለሁ ያሉት። ጸሐፊ እዛ ሁሉ ነገር የሚያውቅ ነው። ስለዚህ ደራሲው እሳቸው ናቸው። የቸገረ ነገር ነው የገጠመው። በጣም የቸገረ ነገር ነው አላለም። እንግዲህ ማለት ያ ሰው በዛ እንትን ላይ የእሱን ባዮግራፊ የጻፈ ሰው የእሱን ታሪክ የጻፈ ሰው ግን አለም ለምሳሌ አንድ የአሜሪካ እንግዲህ በዓለማችን ያለች ትልቅ ልዕለ ኃያል ሀገር ናት እና የዚህ ልዕለ ኃያል ሀገር እንደገና ደግሞ አሜሪካ በዲሞክራሲ በጣም የምትመራ ሀገር ናት። ህገ መንግስቷን የምታከብር ለማለት ነው። አሁን ዶናልድ ትራምፕ ህገ መንግስት አያከብሩም። እኔ አላልኩም አንተ አልክ። እንግዲህ በተጨባጭ ለምሳሌ አንድ መሪ በራሱ ይሄንን ነገር እጅ መንሻ መቀበል አንድ የአሜሪካን ሀገር ክብር ከመንካቱን ባሻገር ሁለት አሜሪካ ኤርፎርስ ዋን የራሷ በደህንነቱም በምኑም የተሻለ ሁኔታ ላይ ያለ አውሮፕላን እያላት በሌላ ሰው ሀገር አውሮፕላን ለመብረር ዝግጁ መሆን በራሱ የአሜሪካን ክብር አይመጥንም። እንደገና ደግሞ ምክር ቤት ገብቶ ምክር ቤቱ ወስኖ ይሄንን እንዲቀበሉ አላደረገም። እነዚህ ነገሮች በሙሉ ከተጠያቂነት እንዲያመልጡ ያደርጋቸዋል ወይ? አይጠየቁም ወይ? አሁን በአሜሪካ ህግ መሰረት ቅድም አሁን ለምሳሌ ጥሩ ምሳሌ ነው የቤንጃሚን ኔታንያሁን አንስተናል። ዋው እዛ ጋር ስናነሳ በሚበሉና በሚጠጡ ስላነሳው በጣም የሚገርም በጣም አንብቤዋለሁ። አሁንም እሱን ነገር ደጋግሞ መስራት ይቻላል። ይሄን አድርግልኝ እንደዚህ ያደረክ ያሉትን ክሶች በተወሰነ ነው የምነግርህ። በአፍሪካ ደረጃ እሱን በክስነት የሚቀበል ሊሆን የማይችል ኢቭን ባደጉት ሀገሮች እንደ ጃፓን ባለ ሀገር ወይም እንደዚህ ምናምን ባለ ኬዝ ሆኖ እንደ ፕሮባብሊ እንደ ደቡብ ኮሪያ ምናምን ያለ ሀገር ጥብቅ ናቸው እነሱ። ምናልባት በዛን ሰዓት ስልጣን እንዲለቁ ሊያረጋቸው ይችላል። ትንሽ እንደ ካልቸራቸው ጥብቅ ነው። እስራኤል ውስጥ ያለው ተመሳሳይ ነው። አሁን እኚህ ሰው አሁን ቤንያሚን ኔታንያሁ whatever he is
በያችን ሀገር ከሞላ ጎደል ኦልሞስት 16-17 ዓመት የመሩ ሰው ናቸው። ነገር ግን አሁን በዛ ታሪካቸው ላይ ኮራፕሽን ያደረገው ይሄ ነው ገባኝ። በህግ በኩል ይሄ እንደቀላል መታየት ሁሉም እንትን አንድ ነው የሚለው ነገር አለ። ግን እንደዚህ ተብሎ ወይ በብር የሚቀበል በጣም ነው የሚገርመኝ። የምታስታውስ ከሆነ እንግዲህ በፈገግታቸው በጣም የሚታወቁት የአሜሪካው መሪ ክሊንተን ወደ ስልጣን በመጡ ጊዜ የምታስታውስ ከሆነ ሞኒካ የምትባል አንዲት ሴት ገጥማቸው ነበር። ለምርጫው መቅረብና አለመቅረብ በጣም ትልቅ ጥያቄ ሆኖ ትልቅ ውዝግብ ተፈጥሮ እሳቸው በስልጣን ላይ ነው ስልጣን ላይ ያሉ ከሷ ጋር ይሄን ፈጽመዋል በሚል ተከሰው ከስልጣን ሴኔት ሁሉ ቀርበዋል። ትልቅ ውዝግብ ተነስቶ ነበር። ያንን ቻሌንጅ ለማድረግ እሱ ደረጃ ከሄደ አልኩ እኮ ምን ይኸውልህ this is ማየት ያለብን ነገር ሌሎች ላይ የሰራ ነገር በሙሉ ዶናልድ ትራምፕ ላይ አይሰራም። ይሄ ለምንድን ነው ይሄን ለምንድነው ምክንያቶች ሊደረደሩ ይችላል። ቅድም እንዲያውም ወደዚህ ከመግባታችን በፊት ያሉትን ነገር እንደው አስታውሰህ ብታነሳው ብዬ ነው። የግብርን አነሳዋለሁ። ምንድን ነው የተወሰኑ ምክንያቶች ሊቀመጡ ይችላሉ። ነገር ግን የሚቀርቡት ምክንያቶች ሁሉ አይገልጿቸውም። ገብቶሃል? አሁን ለምሳሌ መጀመሪያ ላይ የነበረው ምንድነው በቃ እኛ አሜሪካኖች እንደሱ ነው። እኛ አሜሪካኖች ቀጥታ ነው የምንናገረው። አሜሪካኖች ቀጥታ የሚሰማን እንዲህ ነው የምንናገረው እንዲህ ነን በሚል እንትናቸውን ሁሉ ያሉላቸዋል። ለምሳሌ ቅድም ልጥቀሱ ያልከኝ ምርጫ ላይ ማለት ነው የሀገሪቱ ሚዲያዎች ናቸው የሚያነጋግሩት። እዛ የተላለ ዞን አገር እየሰማ ነው እንግዲህ የምርጫ ውድድር ላይ እና ስተች ማን ክሊንተን ምን አልቻች ማን ሂላሪ እንዴ አንተ እኮ ይሄን ሁሉ ሰራው ይሄን ኩባንያ ማትለው ነገር የለም ሲባል አንድም ቀን በአግባቡ በትክክል የመንግስት የገቢ ግብር ከፍላ አታውቅም ማለት ነው። እሺ ይሄንን በታጎድል በዓለም ደረጃ አስሰው እንዲዙና እንዲያስከፍሉ አቅም ያላቸው ናቸው። የአሜሪካ የሀገር ውስጥ ገቢ ጉዳይ ላይ ስትመጣ ብዙ የፊልም ስታሮች እንደዚህ ታስረዋል። ያንን እንዳለ ከነንትኑ ወዲያው ካልቀፈቀፉ እስር ቤት ነው የሚገቡ። በቅርብ ጊዜ እንትና የሆነችው ነገር ይቺ ማን ነው ሻኪራ ስንትና ስንት ሚሊዮን ዶላር ነው ያስከፈሏት። ሲሪየስ ነው በእነሱ ይሄ እና ዶናልድ ትራምፕ እዛ ምርጫው ላይ ናቸው ይተዳደሩ። አንተ መቼ ነው አንተ ለሞኑ በደንቡ መሰረት የፌደራል ምንድነው የሀገር ውስጥ ገቢ ግብር ክፍል የምታውቀው አልቻቸው። እሳቸው ነው ዛት ሜክስ ሚ ስማርት ገብቷል። አባወር ገባ ታዲያ ራዳ ሞኔ ነው የሚያሳየው ዋት እንግዲህ አሁን የአንድ ሀገር መሪ ሊሆኑ እየተወዳደሩ ያሉ ሰው ለሌላው የሚያስተላልፉት መልእክት ነው። ይሄን አስተላልፉ። ይሄስ ራሱ ወንጀል ሆኖ ያሳያል። ለምን ወንጀል ነው? አሜሪካ ወዳው እርሱ ይግባል ቤተ መንግስት this is the game። ይሄ አንዳንድ ጊዜ ነው ነገር አንዳንድ ጊዜ ይታፕንስ አንዳንድ እኮ ነገሮች ካለፉ በኋላ እንዴት ሊሆን ይችላል የምትላቸው ነገሮች አሉ። ግን ይታፕንስ አንዳንድ ቀን አታውቀውም። ለምሳሌ አሁን ከፍተኛው ፍርድ ሱፕሪም የሀገሪቱ ከፍተኛው ፍርድ ቤት በዝምታ ያያየ ነው ይባላል። የአሜሪካ ኮንግረስም እንትን ነው ዛሬ እሳቸው ይገባሉ። አሁን አሜሪካኖች ሰዓት ነው አሜሪካኖች ጋር ዋሽንግተን እየነጋ ነው። አሁን በእኛ እንግዲህ ለ7-10 ጉዳይ ነው አሁን እኛ ስናወራው ማለት ነው። ይሄ በኋላ ሲተላለፍ ግን ያሁን የኛ ሲተላለፍ 11 ሰዓት ገደማ ምናምን ይሆናል። ሞስት ፕሮባብሊ 11 ሰዓት ወይ 10 ሌሊት ካልበረሩ ዶናልድ ትራምፕ እኛ ከመካከለኛው ምስራቅ ጋር ተመሳሳይ ነው ሰዓታችን አንድ ሰዓት ምናምን ልዩነት ቢኖረው ነው። ስለዚህ አሁን አሜሪካ የነጋ ነው አሁን እናንተ ስናወራ አንድ ሰዓት ገደማ 8 ሰዓት ሲሆን በእኛ እነሱ ጋር ዋሽንግተን 1 ሰዓት። ስለዚህ እንግዲህ ወይ ጠዋት ከሆነ የሚበሩት ምሽቱን የሚገቡት ማለት ነው ሳውዲ አረቢያ አላውቅም ብቻ ዛሬ በራሉ እዛ ይገባሉ። ወይም ደግሞ ሌሊት በረው ወይም ደግሞ ዛሬ ሌሊት ሄደው ከሆነ ዋቴቨር እንትን ላለ ስለዚህ ሄደዋል። አሁን በዚህ አውሮፕላን በመቀበል ዙሪያ ላለው የስነ ምግባር የኤግዛምፕልነት ምሳሌነት ምልክትነት
ጉቦ እጅ መንሻ የሚሉት ነገሮች ያሉ ቅሌቶች ሁሉ ይሄንን ነገ ሊቶሚ 1 ሚሊዮን የህግ የማህበራዊ ህይወት የስልጣን ገደብ ጥያቄዎች አሉ። እነዚህ ሁሉ ጥያቄዎች ውድቅ ለማድረግ በቂ ሆነ ያገኙት የስኒድ ታሪክ ነው እና አለ ጻፊው ስተቻቸው ለዶናልድ ትራምፕ ዓለም የጎልፍ ሜዳ ነው ያለው። በተረፈ ይሄን አውሮፕላናቸውን ያው ተቀበላሉ። አንተን ምንድነው ሳውዲ አረቢያ ሲገቡ ኦሬዲ ሳውዲ አረቢያ የ$600 ቢሊዮን አዲስ መዋለ ንዋይ ኢንቨስት አደርጋለሁ በሚቀጥሉት 10 ዓመታት እሱን 1 ትሪሊዮን አድርጊው ብለዋት ነበረ። ስለዚህ እሱን ደግሞ ምን ብላ አስታወቀች? ሳውዲ አረቢያ 600 ሚሊዮንና ከዛ በላይ ብላለች። በውስጥ ታዋቂ ነገር 1 ትሪሊዮን ተስማምታለች ነው የሚባለው። $1 ትሪሊዮን ኢንቨስት ልታደርግ ነው አሜሪካ በኦቨር በሚቀጥሉት 10 ዓመታት አሜሪካ ውስጥ ኢንቨስት ታደርጋለች። በጣም ትልቅ ገንዘብ ነው። የተባበሩት አረብ ኤሚሬትም እንደዛው በተለያየ መልኩ ኳታር እንደዛው እና በትሪሊዮን ዶላሮች የሚቆጠር ነው አሜሪካ ኢኮኖሚ ውስጥ የሚያስገቡት። ዛሬ አሁን ሳውዲ አረቢያ ሲገቡ በ100 ቢሊዮኖች ዶላሮች የሚቆጠር የጦር መሳሪያ ስምምነት ያደርጋል ግዢ። ይሄ ለአሜሪካ የሚሊተሪ ኢንዱስትሪዎች እንዲያሉ ነው እየጠበቁ ያሉት። በቃ ስራ ማለት ነው። ይሄን ይጠብቃሉ። ከዛ ካልኩ ውጭ ነው ከሳውዲ አረቢያ ውስጥ ዛሬ እንትን ያደርጋሉ ስምምነት ይፈራረማሉ ተብሎ ነው የሚጠበቀው። የኒውክሊየር ኃይል ማመንጫ አሜሪካ ትተክላለች ማለት ለመትከል የኒውክሊየር ኃይል ማመንጫ ሳውዲ አረቢያ አሁን እንግዲህ ካሁን ቀደም መካከለኛው ምስራቅ ላይ የነበረው አጠቃላይ እንትን የኒውክሊየር ነገሮች እንዲታጠቁ አይፈልግም። የኒውክሊየር መሳሪያ አይደለም እኮ የኒውክሊየር ኤነርጂ። የኒውክሊየር ኤነርጂ ግን ያው ማብላያው ከተወሰነ % በላይ ከሄደ ኒውክሊየር ለማምረት ቅርብ ነው የሚሆነው። ከዛ ውጪ ለጦር መሳሪያ አገልግሎትም ሊውል ይችላል በኋላ ላይ ይችላል። አሁን እስካሁን እንግዲህ ገደብ የነበረው በድብቅ የማብላላት ሂደቱ ተከናውኖ አንድ ቀን ድንገት ሳይጠበቅ ኒውክሊየር ታጥቀው በጥቅሉ ለሰላማዊ ዓላማ የሚውለውን ነገር ለሚሊተሪ ዓላማ ሊውል የጠምንቱን ለማድረግ ይቻል ይሆናል። ስለዚህ እነዚህ እጅ መንሻዎች አሁን ለምሳሌ እስከ 1 ቢሊዮን ለሰላማዊ ዓላማ ግን መብቷ ነው። ሳውዲ አረቢያም ኢትዮጵያ መብቷ ነው። ባይ ዘ ወይ ለሰላማዊ አገሮች የኒውክሊየር ኃይልን ለሰላማዊ ዓላማ መጠቀም መብታቸው። ያ ከሆነ ግን እስከ ዛሬ ድረስ ለምን አልቻሉም? የመቻል ያለመቻል ነው ቴክኖሎጂ እኮ ነው። ቴክኖሎጂ ትመርጣለህ። አሁን ለምሳሌ እንደነገርኩ ከአሜሪካ ጋር ነው ሳውዲ አረቢያ የነበረ ግንኙነት። አሜሪካኖች ብዙ ነገር ያያሉ። አሜሪካ እኮ በፊት ሁሉ ነገር ሻትልም እና ብዙ የሚሰሩት ነገር አላቸው። ለምሳሌ የተባበሩት አረብ ኤሚሬትስ እንደውም በአንድ ወቅት ያነበብኩት ጽሑፍ ምን መሰለ፣ መካከለኛው ምስራቅ ውስጥ 3 ሀያላን ቢዎች አሉ ነበር የሚባለው። ቤንያሚን ኔታንያሁ የእስራኤሉ፣ ሙሐመድ ቢን ሳልማን ኤምቢኤስ የሳውዲው ኤምቢዜድ ነው ደግሞ የዚህ የተባበሩት አረብ ኤሚሬት መሐመድ ቢን ዛይድ ነው እሱ። እነዚህ በመካከለኛው ምስራቅ ውስጥ 3 ሱፐር ፓወሮች እነዚህ ናቸው። እስራኤል፣ ሳውዲ አረቢያ ማን ነው የተባበሩት አረብ ኤሚሬት እና በገንዘብ ደረጃ ደግሞ ሲታይ ቁጥር 1 ኤምቢዜድ ነው የሚባሉት የተባበሩት አረብ ኤሚሬት ሶቨሬን ሀብት በምትለው ሀገሪቱ ያላት የመዋለ ንዋይ ሀብት ልትለው ይችላል። መንግስት የሚያስተዳድረው ማለት ነው። በሱ እጅ የሚተዳደረው 1 ትሪሊዮን ምናምን ነው እና መካከለኛ ምስራቅ ውስጥ በሱ ደረጃ ያለ የለም የሚባለው። ሁለተኛ ጆሮ በማግኘት ኤምቢዜድን የሚያክል የለም የሚባለው። ምትን ውስጥ ተደማጭነት አለው ይባላል። ገባ? ይሄ ሎቢስት ምናምን የምትለው ነገር አለ። በስልጣን ኮሪደር ላይ የሚሰማ
በአሜሪካ ውስጥ በጣም የሚሰማ ሰው ነው ይባላል። ስለዚህ አሁን እነዚህ ሶስት ሀገሮች ያው ከአሜሪካ ጋር እንትን አላቸው። ይሄም ሆኖ ግን ኤምቢዜድ በብዙ መንገድ የታጠቀ ነው በሚሊተሪ። አሁን ይሄ ክሪፕቶ ምናምን የሚሉት የዲጂታል ገንዘብ በተመለከተ ትልቅ ኢንቨስትመንት ከአሜሪካ ጋር አሁን ሲመጡ በዚህ ጉብኝት ላይ እንትን የሚል ነው እና F-35ን ፈለገ ማለት ነው። ያው ብዙ አምስተኛ ደረጃ የሚባል በጣም ሌተስት ተዋጊ እንትን የአሜሪካ F-35 ነው። አልሰጡትም F-35። ኦኬ ለምን? የአሜሪካ ፖሊሲ እስከዛሬ መካከለኛው ምስራቅ ውስጥ የሚሊተሪ ባላንሷ መሰረት እስራኤል አንድ ስቴፕ መሄድ አለባት ከሌሎች ባላንሱ ነው። ስለዚህ እስራኤል 50 አላት ኦሬዲ F-35ን መጀመሪያ ካገኙት ውስጥ ነች እና ሁለተኛ ሽያጭም ተፈቅዶላታል። ሶፕሮ በሚገባበት ጊዜ ወደ 100 እንደዚህ ምናምን ይኖራታል ማለት አሁን ገንዘቡ ከፍተኛ በቢሊዮን የሚቆጠር ነው። ነገር ግን አልተፈቀደ ኮንግረስ አልፈቀደለትም። የጆ ባይደን እዚህ ድረስ አልደረሰም ነበር። ለምን ያንን እንትን ይላል በሚል ማለት ነው። ግን ካሁን በኋላ ይሄ ነገር ይቀጥላል ወይ በዶናልድ ትራምፕ ነው። አየህ በዶናልድ ትራምፕ ጊዜ እንዲህ አይነት ነገሮች እንዲህ አይነት ስትራቴጂክ የሆኑ አይዲዮሎጂካል የሆኑ እንትኖች ይመራታል ነው አሜሪካንን። እስካሁን በምናየው ሁኔታ ትራንዛክሽናል ነው የሚባሉት። ስለዚህ አሁን ባለው ሁኔታ ይሄን ዜና እንከታተላለን። እኔ አሁን በዶናልድ ትራምፕ ጊዜ ምን ሰንት እንደዚህ ብዙ አይነት ነገር አለ። በእነዚህ ሶስት መንግስታቶች ውስጥ አገሮች ውስጥ ጉብኝት አድርገው ነው የሚመለሱት። ስለዚህ $ትሪሊየን ወደ አሜሪካ ኢኮኖሚ የሚያስገባ ነው እና የተባበሩት አረብ ኤሚሬቶች ጋር በክሪፕቶ ካረንሲ በተመለከተ ከፍተኛ ኢንቨስትመንት ይኖራል ይባላል። አሁን ዜናዎቹ እየተከታተል እናሰማለን። ባጭሩ ዶናልድ ትራምፕ እንግዲህ በዚህ ጉዟቸው ሌላው እንግዲህ የሚበሰረው መጀመሪያ ሪያድ ያርፋሉ። የሪያድን ጨርሶ 4 ቀን የሚቆዩ ከዛ ዶሃ አውሮፕላናቸውን ፎርማሊ የሚቀበሉበት ከዛ አቡዳቢ የመጨረሻ ጉዟቸው የተባበሩት አረብ ኤሚሬት አድርገው ነው የሚመለሱት እና እዚህ ቦታ ላይ ከፍተኛ ጥቅም ያለው ቦታም ስለሆነ እነዚህ ሀብታም የሰላቸው ሀገሮች ስለሆኑ የዩናይትድ ስቴትስ አሜሪካ 47ኛውን ፕሬዚደንት የዶናልድ ትራምፕን በኩር ጉብኝት ለማግኘት ማረጋገጥ ችለዋል። ሳውዲ አረቢያ ከዚህ የምትፈልገው ነገር ምንድነው? ሴኩሪቲ ነው። አንደኛ ይሄ ቀደም ያልኩ የኒውክሌር ሰላማዊ የኒውክሌር እንትን ማምለክ። ሁለተኛ ሳውዲ አረቢያ ከአሜሪካ ጋር ይሄን ሲያደርጉ ምንድነው ከአሜሪካ የሚፈልጉት የኔቶ አይነት ሴኩሪቲ ሽፋን የምትፈልገው ሳውዲ አረቢያ ማለት በቃ አሜሪካ አንቀጽ 5 ማለት ነው። ሳውዲ አረቢያን የነካ እኔን ነካ የሚል ነው። እንዲህ አይነት የሴኩሪቲ ነው የምትፈልገው ሳውዲ አረቢያ እና ከዚህ አንፃር ብዙ ነገሮች ይኖራሉ ይላሉ። እኛም እንግዲህ ከዛሬ ምሽት ጀምሮ ይሄንን የምንመለከተው ይሆናል። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ ዶናልድ ትራምፕ አውሮፕላናቸውን ተቀብለው ወደ ሀገራቸው ይበራሉ። ሀገራቸው ሲገቡ እንዴት ነው የሚቀበሏቸው? በደስታ ነው? በጉሩሩምታ ነው? እንግዲህ እነዚህ ነገሮች እየተከታተልን ይዘን እንቀርባለን። የዛሬው ፕሮግራማችን ይህን ይመስላል። በነገራችን ላይ ፕሮግራማችንን ከወደዳችሁት ላይክ፣ ሰብስክራይብ እንደዚሁም ሼር ሱፐር ታንክስ ውስጥ በመግባትም ልታበረታቱን ትችላላችሁ። መልካም ጊዜ። ታማኝ ነው ተወዳጅ በሚደንቅ ታሪኩ ጊፍት ይላሉ ሰዎች ስለረኩ። እንዴት ደስ ያሰኛል ከጊፍት መግዛት በደስታ በፍቅር የሚያኖረን ቤት። ስለዚህ ልግዛና ከጊፍት ጥሩ ቤት ነፍሴን ላስደስታት በጸጋ ሕይወት። ጊፍት ሪል ስቴት ለትውልድ
ጊፍት ሪል ስቴት አለኝታ ጊፍት ሪል ስቴት ለሀገር ጊፍት ሪል ስቴት መከታ በአመታት የተገኘ ታማኝና ስኬት ጊፍት ሪል ስቴት ማህበረሰብን ገነባለን። ለበለጠ መረጃ ዌብሳይታችንን ይጎብኙ www.giftbusinessgroup.com ስልክ ቁጥሮች 0984 65 65 65 ወይም 0979 65 65 65 በአጭር ቁጥራችን 8055 መደወል ይችላሉ። ጊፍት ሪል ስቴት ማህበረሰብን ገነባለን።